በዓለማችን ትልቁን ያልተፈታ ሚስጥር ላጋራችሁ። እንደ አውሮፓውያን አቆጣጠር በ1954 አንድ እንግዳ ሰው ቶኪዮ አውሮፕላን ማረፊያ ወረደ። ለኦፊሰሮቹ ፓስፖርቱን ሲያሳያቸው ግን ሁሉም ደነገጡ። ፓስፖርቱ ትክክለኛ ነው፣ ትክክለኛ ማህተምም አለበት። ነገር ግን ዜግነቱ ታውሬድ ይላል። ፓስፖርቱ የተሰጠው ታውሬድ ከተባለች ሀገር ነበር። ችግሩ ግን በዚች ምድር ላይ ታውሬድ የምትባል ሀገር የለችም። ሰውየውም በንዴት ሀገሬ በስፔንና በፈረንሳይ መካከል የምትገኝ ሺህ ዓመት ያስቆጠረች ሀገር ናት ብሎ በካርታ ያሳያቸዋል። ካርታው ላይ ግን የነበረው አንዶራ የምትባል ሀገር ነበረች። ግራ የገባቸው ፖሊሶች ለምርመራ ወደ አንድ ሆቴል ወሰዱት። በሩ ላይ 2 ጠባቂዎች መድበው አደሩ። ለማምለጥ ማንም ዕድል በማይኖርበት ፎቅ ላይ አስቀምጠውት በሩን በፖሊስ አጠሩት። ነገር ግን ጠዋት ላይ ለጥያቄ በሩን ከፍተው ሲገቡ ያላሰቡት ነገር ጠበቃቸው። መስኮቶቹ ከውስጥ እንደተዘጉ ናቸው። በሩም አልተከፈተም፣ አልጋውም አልተተኛበትም። ክፍሉ ውስጥም ምንም ሰው እንዳልነበረ ነው ያዩት። ሰውየውም ይዞት የመጣውም ዶክመንት አብሮ ጠፍቷል። በምንም አይነት መንገድ ሊያመልጥ የማይችልበት ሁኔታ ውስጥ ቢሆንም ሰውየው ተኖ ጠፍቷል። ግራ በሚገባ ሁኔታ ሰውየው ተሰውሯል። ብዙዎች ይህ ሰው የጊዜ ተሻጋሪ ተጓዥ በእንግሊዝኛ እንደሚሉት ታይም ትራቨለር ነበር ይላሉ። አንዳንዶች ደግሞ ከሌላ ዓለም የመጣ የሌላ ዓለም ፍጥረት ወይንም ኤሊያን ነበር የሚሉም አልጠፉም። ይህ ጥያቄ እስከዛሬ ብዙዎችን ግራ ያጋባና መልሱን እስካሁን ማንም ያላገኘለት ምስጢር ሆኖ ቆይቷል። ለዛሬ ጨርሻለሁ። ይህ ታሪክ ራስ ምታት ከሆነባችሁ ለሌላ ጓደኛችሁ ሼር በማድረግ ራስ ምታቱን ያጋሩ።